ጋይስ ማዕድ መንፈሳዊ ማዕድ ይቋደስ። ሰላም የተወደዳችሁ የፕሮግራማችን ተከታታዮች ይህ ጋይስ ሚኒስትሪ ከኤልሻዳይ ቴሌቪዥን ኔትወርክ ጋር በመተባበር የሚያቀርብላችሁ የጋይስ ማዕድ የተሰኘ ወጣቶች ላይ ትኩረት የሚያደርግ የቴሌቪዥን ፕሮግራም ነው። እንግዲህ ሁሉ ጊዜ እንደምናደርገው በዚህ ፕሮግራማችን ላይ አንዳንዴ እዚህ ስቱዲዮ እንግዳ እየጋበዝን ሌላ ጊዜ ደግሞ ዶክመንተሪ ፊልሞች እያዘጋጀን ደግሞ ለወጣቶች አስተማሪና አዝናኝ የሆኑ ነገሮችን እየጨመርን ነው የምናቀርበው። ዛሬ ደግሞ እዚህ ስቱዲዮ ድረስ አንድ እንግዳ ጋብዣለሁ። እንግዳዬን አስተዋውቃችሁና ወደሚቀጥለው ፕሮግራም እንሄዳለን፣ አብረን እንቆያለን ማለት ነው። በጣም መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። አብራችሁን ቆዩ። ፓስተር በመጀመሪያ ጥሪያችንን አክብረህ እዚህ ስለተገኘህ እግዚአብሔር ያክብርልኝ ማለት ወዳለሁ። እኔ እንግዲህ ደሱዬ እያልኩ ነው የምጠራው በለመድኩት፣ ግን ራስህ በሚያመችህ መንገድ ለተመልካቾቻችን ራስህ እንድታስተዋውቅ እድል ልስጥህ። እሺ፣ እኔም በመጀመሪያ እዚህ ድረስ ስለጋበዝከኝ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ራሴን ለማስተዋወቅ ያክል ፓስተር ደሱ እባላለሁ። በተቀባይ እግዚአብሔር ቃል አገልግሎት ቤተክርስቲያን በመጋቢነት አገለግላለሁ። ፕሮግራማችን የሚመለከቱ የተለያዩ አይነት ወጣቶች አሉ እና በሚመለከቱበት ጊዜ እነሱ አሁን ያሉበትን ነገር አይተው ተስፋ የቆረጡም ሊኖሩ ይችላሉ። ነገር ግን ጥቂት ነገር ቀድሞ የነበረውን ነገር ብትነግራቸው ከአሁኑ ጋር ሲያነጻጽሩት ተስፋ የማድረግ እግዚአብሔር በዚህ ውስጥ እኔንም የመለወጥ ነገር ይኖራል የሚል ነገር ስለሚኖር ትንሽ ብታካፍለን። ሌላም ደግሞ የሚያውቁህም ዛሬ የምናውቅህ እንደዚህ ሱፍ አድርገህ ነው። ዛሬ የምናውቅህ ብዙ ሰዎች ሲወዱህ ሲያከብሩህ ነው እና የምናውቅህም ትናንትናን ብንመለከት እግዚአብሔርን የማመስገን የእግዚአብሔርን ስራ አድንቆ ለሱ ክብር የመስጠት ሁኔታ ይኖራልና ትንሽ ነገር ብታካፍለን። ያው እንግዲህ ያለፍንበትን ህይወት ወደ ኋላ ማሰብ ከባድ ነው። ምክንያቱም ምንም የሚያስመካ ነገር የለውም፣ ደስ የሚል ነገር የለውም። ህይወቴ በአጠቃላይ የኔ በጣም የሚያስጠላ ነበር ብዬ ነው የማስበው። አንደኛ ለትምህርት ራሳችንን መስጠት በሚገባን ጊዜ ራሳችንን ለትምህርት ሳንሰጥ ለሌላ ነገር ታልፈን የተሰጠንበት ጊዜ ነበርና እድሜያችንን ብዙ መልካም ነገር ሰርተን ማለፍ ሲገባን መጥፎ ነገሮች በመስራት ነው ያሳለፈነው። በህይወቴ ብዙ ተሞክሮች አሉኝ። በሙያም በስራም ማድግባቸው የምንለወጥባቸው ብዙ መንገዶች ነበሩኝ። እነዛን መንገዶች ከመከተል ይልቅ የሱስ ዓለም ውስጥ ነበርኩኝ። ከልጅነቴ ጀምሮ እኔ የማውቀው ቤተሰብ የወፍ በሽታ ነበረብህ ብሎ ውሃ ስል ጠላ ከፊልተር ነበር የሚሰጡኝና እኔ መቼ መጠጣት እንደጀመርኩ አላውቀውም። ስጠጣ ነው ራሴን የማውቀው። ሳጠና እየጠጣው ነው። ከጎረቤት ጠላ በበርሜል ወይም በትልቅ ጀሪካ አስመጥቼ ነው ማጠናው። ጠላ እየጠጣው ነው ቤት ውስጥ ማጠናው። ሰፈር ውስጥ እኔን የሚፈልገኝ ሰው በቀላሉ እኔን ማግኘት ይችላል። አንድ ቢጫ ጀሪካ አለች ሰው ምልክበትና ሰፈራችን ካምፕ የምንለው ድንጋይ የተቀመጠበት ቦታ አለና እዛ ጀርባ ነው ቁጭ ብለን ሲጋራ እያጨስን ጫት እየቃመን መጠጥ እየጠጣን ብዙ መጥፎ ነገር የምናደርገውና ልደታ አካባቢ አንድ ጓደኛ ነበረችንና እኔን ፈልጋኝ አጣችኝ። ያኔ ስልክ አልነበረምና አንድ ልጅ በቢጫ ጀሪካ ጠላ ይዞ ሲሄድ ተከትለው መጣች። በእርግጠኝነት የሱ ነው ብላ ማለት ነውና ከቢጫ ጀሪካ ጋር ነው የምታወቀው። መሄድበት ቦታ ሁሉ ቢጫ ጀሪካ ይዤ ነው የምሄደው። ጓደኛዬ አሁን እኛ ቸርች 5ኛ ዙር የተጠመቀ ልጅ ነው። በ5ኛ ዙር ሲጠመቅ አብረን እንሰራ ነበር የብረታ ብረት ስራዎችንና የመጠመቂያ በርሜሉን የሰራልን እሱ ነውና እሱ ቸርች መጥቶ ማታ ከኔ ጋር ሲጠጣን ያለቅስ ነበር፣ መውጣት ስለማልችል ማለት ነውና እሱ ቤት ተከራይቶ ይኖር ነበርና እሱ አንዳንዴ ወንጌል ሊነግረኝ ይዞኝ ይሄድ ነበር። እየተለወጠ ሲሄድ ይዞኝ ይሄድ ነበርና እሱ ቤት ሲሄድ በጀሪካ ጠላ ይዤ ነው የምሄደው። በመሄድበት ስፍራ ሁሉ ያችን ጀሪካ ይዤ ነው የምንቀሳቀሰው። ሁሉ ጊዜ የሚገርመኝ እናቴ 2 ጊዜ ክዳኛለች። አንድ ጊዜ መማርበት ትምህርት ቤት ላይ ሰክሬ ወድቄ አንጎበር ይዞኝ ሳር ላይ በጀርባ ተኝቻለሁና እንዳልከው እንደዚህ አሁን ሙሉ ሰው ነኝ፣ ሰውነቴ ሙሉ ነው። በእኔ አሁን ኪሎዬም ጨምሯል፣ ወፍራም ሰው ነኝ ብዬ ነው ማስበውና ያን ጊዜ በቃ ምን እንደምመስል ጃኬት ውስጥ ነው ያለሁትና እናቴ መታ ጠፍቼባት ከጀርባው ወድቆ ተኝቷል ተብላ መጣችና አየችኝና አይ እሱ አይደለም አለች። እሰማታለሁ፣ ማውራት አልችልም።
እና እዛ ጋር ትታኝ ሄደች። በጣም ነው የደነገጥኩትና ጓደኛዬ የጸጉር ቤት ነበረው ሄጄ መልኬን አይቼ አይኔ ወደ ውስጥ ገብቷል። ቆዳይ ላይ አጥንቴ ላይ ቆዳ ነው የተለጠፈው። በጣም አሳዝናለሁ። የእውነት ረስተውህ ማለት ነው? ልጄን አውቀዋለሁ ይሄ አይደለም ብለህ መለየት አቅቷት ማለት ነው። እና በቃ ግራ ገብቶኛል። እሱን አልረሳም። ሰፈራችን ላኪፐፕ የምትባል ጭፈራ ቤት አለች። ኮንትራት ታክሲ ይዘን ወደዛ እየሄድን መንገድ ላይ አንድ ልጅ ታክሲ ይጠብቃልና ስለደረስን እኛ በእግር እንሂድ። የሚገርምህ እዛም ሆኜ ደግ ያጫውተኛል ደሞና ሩሩ ነኝ። ታክሲውም እሱ ስራ ይስራ ያም ሰው ታክሲ እየጠበቀ ስለሆነ ለሱ እንስተኛ ወክ እናድርግ ብዬ ጓደኞቼ ወርደው እኔ ከፍዬ እስከምወርድ ድረስ አንድ ጓደኛዬ ከቆመው ልጅ ጋር ተነጋግረዋል። እና ምን እንደተነጋገሩ አላውቅም። እኔ ከፍዬ ስወርድ መጣል ሲለው ከዚህ ውስጥ ድንጋይ አውጥቶ ይፈነክተኛልና ወደ 8 ቦታ ተፈነካክቼ ወደኩኝ። ከዛ እዛው ለሊት ሐኪሙ እየሰፋኝ እዚች ጋር ምልክት አለች ነግራው ነገ እኮ ጌታ ልቀበል ነበር ምናምን ያልኩ ወንጌል ሰብካለሁ እዛም ውስጥ ሆኜና እናቴ አሁንም ኒው ይር ላይ ቤት ሳልገባ እኔ ቤቴ ኖሬ አላውቅም። ሰፈር ውስጥም የተከራየሁት ቤት አለኝ የምቀመበት። ግን ማዘር ጋር ሁል ጊዜ ደብተሬን ጥዬ ስወጣ የሆነ ነገር ብቅ ብዬ ስወጣ ነው የምታውቀውና ድምጼን ስታጣ ትጨነቃለች እና ወይ የምቀመበት ሱቅ ምናምን ነው የምትመጣው። 3 ቀን ስጠፋባት አገር ይያዝ ተባለ። ጓደኞቼ ሐዋሳ ሄዷል ምናምን ቢሏት የኔ ልጅ ሳይነግረኝ ምናምን ብላ አበደች። በቃ የፈለገችውን ትበል እንሂድ ብዬ በሁለተኛው ቀን ወደዛ ሲሄድ ወደ ቤት ስገባ አጋጣሚ በር ከፍታ ስትወጣ 8 ቦታ ተለጣጥፌያለሁ፣ ቢጃማ ለብሻለሁ። አየችኝና አይናት የማን ትሆን አለችኝ። ያንቺው ነኝ ስላት ዞር በል ወደዛ ብላ ጥላኝ ሄደች። እና ጎረቤታችን አሉ ምን ሆነሽ ነው ሲሏት ሂዱና እዩት ምን እንደሆነ አላውቅም ምናምን ያንቺ ነኝ ይለኛል ደግሞ አለች። እና እዚህ ጋርም እናቴ ረስታኝ ነበርና ይሄ በጣም የማዝንበት እና በጣም አሳዛኝ ታሪኬ ነው። ጥሪያችንን አክብረህ እዚህ ስቱዲያችን ድረስ ስለተገኘ እግዚአብሔር ያክብርልኝ ማለት ወዳለሁ። ላንተ በሚያመችህ መንገድ ለተመልካቾቻችን ራስን እንድታስተዋውቅ እድል ልስጥ። እሺ አመሰግናለሁ ፍጽዬ። እኔ ስሜ ሙሉጌታ ይባላል። ዓለም ገና ሙሉ ወንጌል ለረጅም ዓመት ወጣቶች በመምራት አገለግል ነበር። የአንድ ሚስትና የሁለት ልጆች አባት ነኝ። ጥያቄ እንደዚህ ብዬ ላቅርብ። ተገኝቷል ምንድነው? ተገኝቷል ማለት መነሻ ሐሳቡን መጽሐፍ ቅዱስ ላይ በደንብ እንደ ቃል በቃል የምናገኝበት ሐሳብ አንደኛ ነገሥት ምዕራፍ 18 ቁጥር 8 ላይ ነው። ይሄን ተገኝቷል የምንለውን ስራ ለመስራት ስናስብ ከዛ በፊት ቅድም ባልኩ በዘቀጠ ልበለው የዚህ ዓለም ገዢ ያኖረን በነበረው ልክ በኖርንበት ዘመን ላይ አብረውን የነበሩ ሰዎች ነበሩ እና አብረውን የነበሩ ሰዎች ላይ የሆነ አይነት ምልክት ነበር። ምን አይነት ምልክት ነው? በዛ በተበላሸ በወረደ ልበለው ይቅርታ እንደገና እና በዛ አይነት ህይወት ውስጥ በኖርንበት ዘመን ላይ የሚያቁን ሰዎች አብረን የነበርን አንዳንዶችንም በእንደዚህ አይነት የቆሸሸ ህይወት ውስጥ የከተትናቸው ሰዎች አሉና ከዛ በኋላ እግዚአብሔር ረድቶኝ እኔም አገባው እና በጣም የሚገርመው እኔ ማግባቴ ትልቅ ነገር ነው እና አግብቼ ሚስቴን ይዤና በጣም የበወራት ልክ ያለች ብላቴና ልጄን ይዤ ወደ ቤት እየገባው ድንገት ማታ ላይ ከነዚህ መካከል አሁንም በዛ አይነት ህይወት ውስጥ የኖረ እኛ ተለውጠን አይቶን በጣም በእውነት በጌታ ፊት ግራ አጋባኝ። መጣና አፈልጋለሁ አለኝ እና ያው እኛ ኢትዮጵያዊ ባል ነኝና ሚስት ፊት አንዳንዴ ተገቢ ያልሆነ ንግግር ሲነገር ምን ያህል እንደሚሰማና አፈልጋለሁ አለኝ። እሺ ከዛ ያው ማታ ላይ ስለሆነ የሆነ ነገር ፈልጓል ብዬ ከኪሴ አውጥቼ ብር ልሰጠው ስል ብርን አልፈልግም አለኝ። ሰውዬ በሚስቴና በልጄ ፊት ሊያዋርደኝ ነው እንዴ ብዬ እሺ ምንድነው የምትፈልገው አልኩት። አንተ ያገኘኸው ምንድነው አለኝ። እንደዚህ ለመሆንህ እንደዚህ ለመለወጥህ ምንድነው ያገኘኸው አለኝ። ያው በቃ ጊዜው ሞቃት ስለሆነ ማታም ስለሆነ የሆነ ነገር ብሎኝ እኛም እንደምንቀበለው ተቀባብሎኝ እንዲሄድ ብዬ እሱን የፈለገው ብዬ ጨመር አድርጌ ከቀድሞ ስሰጠው አልፈልግም ተመልሼ ልሂድበት እንደገና ልጠጣበት እንደገና ሴት ይዤበት ልግባ እሱን ነው የምትፈልገው እንደናንተ እንደሆነ አልፈልግም
እምፈልገው አለኝ ቃል በቃል ምንድን ያገኘኸው? እና ምንም ማለት አልቻልኩም። እሺ አንድ ጊዜ ብቻ ታገሰኝ ባለቤቴን አስቀምጬ ልምጣ ብዬ ቤቴ ደርሼ ነበር። አስገብቻት ከልጄ ጋር ወጣው። ስወጣ እስቲ በቃ የምትፈልገው ነገር ንገረኝ ስለው እንደዚህ መቀጠል አልፈልግም፣ አሁንም ብር እንድትሰጠኝ አይደለም የምፈልገው መለወጥ ነው። ለመለወጥ አንተ አይደለም ያደረከው፣ ምንድን ያገኘኸው? ከዛ በኋላ ነው ያንን ቅድም አንደኛ ነገሥት ምዕራፍ 18 ቁጥር 8 ላይ ያለውን ከ5 ምሽቶች በኋላ በጣም ከጭንቅ 5 ምሽቶች በኋላ ያገኘሁት። ከሄደ በኋላ መልሽም ብሰጠው ምንም አልቀበላለኝ። ተቀጣጠርንና ግራ ገብቶኛል በእውነት ልጁ ስለሰከረ ነው ስለሚያቀኝ ነው አቅም አግኝቶ እንጂ መቼም አይጠይቀኝም ነበር። ምክንያቱም ያፍራል ሰው በባህሪው እና ብዙ ሰዎች ያሉ ይመስለኛል ማለት ያገኘነውን ለውጥ በእኛ ውስጥ የሆነው የህይወት ለውጥ አስገርሟቸው ምን እንዳገኘን ቢጠይቁ እነሱ መለውጥ የሚፈልጉ ብዙ ሰዎች እንዳሉ ማሰብ እግዚአብሔር ራርቶልን ቀን ወጥቶልን እንጂ ፊቱን አዘንብሎልን እንጂ እኛስ ማንን ከነሱ የተሻለ እና እሱ በደንብ ገብቶኛልና ልጁ ያለበትን ጥያቄ ምንም ማያጋይን እኮ አይመለከተኝም ማለት እኔ እንደዚህ ሆንኩኝ። ከዛ ምንድን ያገኘሁት ብዬ ማሰብ ነው የጀመርኩት እና በእውነት እረፍት አጣው እና አንዳንዴ ቀልድ ነው የሚመስለው 2 ቀን ሳልተኛ አደርኩኝ ብል እና ምንድነው ባለቤቴን በጣም አስጨነኳት። ምንድነው ያገኘኸው እያለኝ ነው ምን ልበላ ስል ባጭር ቃል ያለችኝ ያገኘኸውን አታውቅም ወይ አለችኝ። እኔ ያገኘሁት ለኔ ቀላል መስሎኛል። 2 ወር ቤቴ ቁጭ ብዬ እግዚአብሔርን ቃል አጠናው ህይወት ሆነኝ። ከዛ ተለወጥኩ። በቃ እሱን ንገረው አለችኝ። ከዛ እሺ ምናምን ብዬ ያሰብኩኝ ነው ያንን ቃል አንደኛ ነገሥትን ማጥናት ጀመርኩኝ። ያጠናው ተገኝቷል በል የሚል ትእዛዝ ነው። በዛ ሌሊት ላይ ነውና በጣም ይደንቅ ሌሊት ላይ የት ሄጄ ላገኘው ትእዛዝ ነው። በቃ ሂድና ንገረው ተገኝቷል በል። ያገኘኸው ደግሞ የእግዚአብሔር ቃል እውነት ህያው የሆነው የእግዚአብሔር እውነት እንደቀየረ ንገረው። ፈልጌ ያጣሁት በእውነት በጌታ ፊት ፈልጌ ያጣሁትና በጣም ጊዜ ወስዶብኛል። ጥሪያችንን አክብረህ እዚህ ስለተገኘህ እግዚአብሔር ያክብርልኝ ማለት ወዳለሁ። ላንተ በሚያመችህ መንገድ ራስህን ለተመልካቾች እንድታስተዋውቅ እድል ልስጥህ። ስሜ ካሳሁን አማን እባላለሁኝ። ተወልጄ ያደግኩት ወላይታ ሶዶ ከተማ ነው። ሙሉ ወንጌል ቤተክርስቲያን ነው ያደግኩትኝ እና የተማርኩት ሶሻል ወርክ ነው ያጠናሁትኝ በዲግሪም በማስተርስም ሌቭል ሁለቱንም ያጠናሁትኝ አዲስ አበባ ዩኒቨርሲቲ ነው። አሁን ደግሞ በመምህርነት በሚዛን ቴፒ ዩኒቨርሲቲ በሶሻል ወርክ ትምህርት ክፍል ውስጥ እያስተማርኩኝ ይገኛለሁ። ያስተማሪዎች ሚና ምንድነው ብለህ ታስባለህ? ትንሽ ጠቃቅሰህልኛል። አወንታዊ በሆነ መንገድም ውጤት ሊኖረው ይችላል፣ አሉታዊ በሆነ መንገድ ውጤት ሊኖረው ይችላል። እነዚህን እንደው በማነጻጸር ጥቂት ነገር ብትለን። አንድ መምህር እንግዲህ ተማሪዎች ሁልጊዜ ሞዴሊንግ የሚባል ነገር አለ። ተማሪ ስትሆን አስተማሪን የመከተል ነገር በጣም የጎላ ነው። ፓርቲኩላርሊ ደግሞ እነዚህ ኤሌመንተሪ ክፍል ላይ የሆኑ ተማሪዎች ትንንሽ ልጆች አስተማሪዎቻቸው የሚሏቸውን ነገር በቀጥታ ነው የሚቀበሉት። ይሄ ማለት ምንድነው? ጥሩ ነገር ብቻ ሳይሆን አስተማሪው የሚሳደብም ከሆነ ያንን ስድብ ኮፒ አድርገው የመሳደብ አስተማሪው ሲያስተምር የሚሳሳት አይነት ነገር ከሆነ ያንንም ስህተት ደግሞ ትክክለኛ ነገር አድርጎ የመቀበል ቴንደንሲ ያላቸው። ምክንያቱም በዛን ጊዜ በዛን ሰዓት ለልጆች እውነት ማለት ልክ ማለት ሁሉ አስተማሪያቸው ነው። ስለዚህ በጣም ከፍተኛ የሆነ ጥንቃቄ የሚጠይቅ ነገር ነው። እናወራለን። ለምሳሌ እስከ ዛሬ ድረስ ትልቆችም ሆነን የምናስታውሳቸው ነገሮች አሉ። ለምሳሌ አንዳንድ ተማሪ የሂሳብ አስተማሪ ይገርፈውና ሂሳብ የሚባል ትምህርት እስከ ህይወቱ ድረስ እስከ ፍጻሜው ድረስ ይጠላል። አንዳንዱ ደግሞ ፊዚክስ አስተማሪን አልወደውም ነበር ይልና ዛሬ እንዴት ነው ፊዚክስ ላይ ጥሩ አይደለም እንዴት ነው ምንድነው ቁጥር ላይ ጥሩ አይደለም ሲባል ያኔ እኮ ኤሌመንተሪ ያለው 7ኛ ክፍል ሆኜ ይላል። ስለዚህ ምንድነው አስተማሪዎች በልጆች ህይወት ላይ የሚጫወቱት ሚና በጣም ከፍተኛ ነው። ስለዚህ በጣም ከፍተኛ ጥንቃቄ ይጠይቃል። በጣም ከፍተኛ ጥንቃቄ
መደረግ አለበትና ልጆች የሚወዱትንም የሚጠሉትንም በመምህራን ላይ ስለሆነ ለዛም ነውና ይሄ ማለት ግን ከፍ ሲሉ መመርመር ቢጀምሩም ስቲል አሁንም ዩኒቨርሲቲም ላይ ቢሆን የማይወዱትን አስተማሪ ወይም ጥሩ አፕሮች የማያደርግ አስተማሪ ካለ ትምርቱ ላይ ያላቸው ትምርቱን ለመያዝ ያላቸው ነገር አሁንም ይቀንሳል ነገር ግን ይሄ ነገር በጣም ከፍተኛ ሆኖ የሚታየው ትንንሽ ግሬዶች ላይ ነው ከዚሁ ጋር ግን ተያይዞ ትምርቱን ከመውደድና ከመጥላትም ባለፈ የባህሪ ቀረጻ ላይስ ለምሳሌ እኔ አሁን እንግዲህ ወጣቶችን የማግኘት እድል አለኝና አንድ ጊዜ አልፎ አልፎ ስሰማ ለምሳሌ ዩኒቨርሲቲ አካባቢ የሚያዩዋቸውን አስተማሪዎች የነሱን ቅድም እንዳልኩ ሞዴል የማድረግ በኋላ ሲወጡም በስራቸውም በሌላም ጎበዝ አገር የሚወድ ጥሩ ስነ ምግባር ያለው ሲመለከቱ በሱ የመቀረጽ በተቃራኒው ደግሞ ካለ ሙሰኝነት ላይ ምልህ አሁን ሴቶች እህቶች ላይ ጥሩ የሆነ አመለካከት የሌለው መምህር ሲሆን እነዚህ አይነት ነገሮችስ የሚኖራቸው ውጤቶች እንዴት ነው ትንሽ ሰፋ አድርገን ብናነሳው ብዬ ነው አይ ጥሩ ነው ሁሉ ጊዜ ሰው ሞዴል የሚያደርገው ቅርቦ ያለው ነው አንድ መምህር ክፍል ገብቶ ሲያስተምር ተማሪው በቅርበት እሱን ነው የሚያየው ማለት ነው ስለዚህ ምንድነው በደረስንበት ሌቭል ለምሳሌ ኤሌመንተሪ ላይ ያለን ለኛ በጣም ጎበዝ ጀግና ትልቅ ጥሩ የውቀት አባት ምንለው ኤሌመንተሪ ላይ የሚያስተምረን ነው ሃይ ስኩል ላይ ደግሞ ስንደርስ እዛም ያስተምረን የውቀት ጥግ ይመስለናል ሁሌም ከዛ ዩኒቨርሲቲም ስንገባ በደረስንበት ሌቭል አጠገባችን ያለውን ሰው የማየት እድል እይታችን ውስጥ ያለውን ሰው የመመልከት ሞዴል የማድረግ እድል አለን ስለዚህ ምንድነው አንዳንድ ጊዜ ይሰማሉ አስተማሪዎች ምን እንላለን እኛ አካባቢ ያለ ችግር እንደው በጣም የተገለጠ ነገር ካለን እና ደግሞ የሚያስወቅስ ነገር ካለ አይ እኔን አትመልከቱ ትምርቱን ተማሩ እንላለንና ይሄ በፍጹም ልክ አይደለም ምክንያቱም ከምናወራው ነገር በላይ ማተር የሚያደርገው የምናሳየው ነገር ነውና ይሄ ነገር በጣም ጥንቃቄ ሊደረግበት ይገባል ምክንያቱም ለምሳሌ አስተማሪው ሱስ ውስጥ ካለ ቤዚካሊ ለተማሪው የሚገባው ነገር የመስጠት እንትኑ በጣም አነስተኛ ነው እንደዛ ያደረገ ደግሞ ተማሪን ኢቲካል እንዲሆን ኢቲክስ እንዲኖረው ሀገሩን ሳይወድ ሀገሩን እንዲወድ ታክስ ሳይከፍል ታክስ ክፈል ቢለው ደግሞ ጥሩ ያልሆነ ነገሮችን ያሳየ በሙሉ በቀና መንገድ ልምራ ቢለው ልጁ የሚያሾፍ እንጂ የሚያስተምር አይመስልም ስለዚህ ከምንናገረው ነገር በላይ የምናደርገው ነገር ጮሆ ስለሚሰማ ድርጊታችን በጣም መጠንቀቅ እንዳለብን ይሰማኛል በጣም ነው ማመሰግነው ደሞ አያይዤ አንድ ጥያቄ ልጠይቅ ነው እንደው ይበልጥ አሁን በመታየው አካባቢ ደግሞም እንግዲህ ሃይ ስኩሉ ላይም ኤሌመንተሪ ላይም ያን ያህል ከእይታ የራቀ ነው ብዬ አላስብም በአንድ በሌላ መንገድ ግንኙነቱ ሊኖር ስለሚችል ሰላም የዝግጅታችን ተከታታዮች በዛሬ ዝግጅታችን አንድ አይደን ዊልሰን ቶዘር ስለሚባል ሰው የህይወት ታሪክ ትማሩበት ዘንድ ይዘንላችሁ ቀርበናል ጸጋና መክሊት ከእግዚአብሔር ዘንድ የሚሰጥ ስጦታ ነው በእርሱ በታማኝነት ማገልገልና ፍሬ ማፍራት አንድ ነገር ሲሆን በህይወት እግዚአብሔርን ማክበር ደግሞ ሌላ ነገር ነው ሁለቱንም መሆን ግን እግዚአብሔርን ምንኛ ያስደስተው ይሆን ቶዘር በአገልግሎቱም በህይወቱም እግዚአብሔርን አስከብረው ካለፉ በዘመናችን እንደ ደመና ምስክር የሆኑልን ሰዎች መሃል አንዱ ነው አይደን ዊልሰን ቶዘር ወይንም AW ቶዘር እንደ አውሮፓውያን አቆጣጠር ኤፕሪል 21 1897 ዓመተ ምህረት ፔንሲልቬኒያ በምትባል የአሜሪካ ስቴት ውስጥ ተወለደ ጌታን ያገኘው በአስራዎቹ እድሜ ውስጥ ሆኖ ሲሆን አንድ ቀን ተቀጥሮ ከሚሰራበት የጎማ ፋብሪካ ወደ ቤቱ ሲመለስ መንገድ ላይ የሚሰብክ ሰው የተናገረው ነገር ድንገት ወደ ጆሮው ገባ እንዴት መዳን እንዳለባችሁ ካላወቃችሁ እንዲብላችሁ ወደ እግዚአብሔር ጩሁ ጌታ ሆይ እኔን ኃጢአተኛውን ማረኝ ብላችሁ ጩሁ አለ ቶዘርም ያ የመንገድ ላይ ሰባኪ ያለውን ተገበረ በ1919 ዓመተ ምህረት ጌታን ከተቀበለ በ5ኛ ዓመቱ ምንም እንኳን የስነ መለኮት ትምህርት ባይኖረውም
የመጀመሪያ ቤተክርስቲያን ውስጥ በመጋቢነት ለማገልገል ተሾመ። የ44 ዓመት አገልግሎቱንም ሀ ብሎ የጀመረው ያኔ ነበር። በመጋቢነት የረጅም ዓመታት ቆይታው የክርስቲያንን ያኗኗር ዘይቤ ሲያጤን ቆየ። ቤተክርስቲያን የዓለምን ነገር የመቀየጥ ትልቅ አደጋ ውስጥ እንደወደቀችም ተረዳ። ከዛም ነው ይሄንን ስጋቱን መጻፍ እና መፍትሄ ናቸው የሚላቸውን መጽሐፍ ቅዱሳዊ ግኝቶች በመጽሐፍ ማስፈር የጀመረው። ቶዘር የደሃ ቤተሰብ ውስጥ ተወልዶ በማደጉ የመካከለኛም ሆነ ከፍተኛ ደረጃ ትምህርት ለመማር አልታደለም ነበር። ነገር ግን የተለያዩ መጽሐፎችን በማንበብና በማጥናት ራሱን አስተምሮ ከተማሩ ሰዎች ያልተናነሰ እንዲያውም ከአንዳንዶች የላቀ ዕውቀትን ማዳበር ችሏል። በ1931 ዓመተ ምህረት በየሳምንቱ የሚታተም መጽሔት ላይ አጫጭር ጽሑፎችን በማውጣት የጽሑፍ ስራውን የጀመረው ቶዘር 12 ዕውቅ የሆኑና በየስነ መለኮት ትምህርት ቤቱ የሚጠኑ መጽሐፎችን ለመጻፍ ችሏል። ከዚያም በተጨማሪ ከ40 በላይ የሚሆኑ መጽሐፎች ደግሞ ከሚጽፋቸው አጫጭር ጽሑፎች ተቀናጅተው ታትመዋል። ከጽሑፉም ባለፈ የቶዘር ስብከቶች ሰዎች ራሳቸውን በእግዚአብሔር ብርሃን ውስጥ ማየት እንዲችሉ የማድረግ ብቃት አላቸው ሲሉ ብዙዎች ይመሰክሩለታል። በ2000 ዓመተ ምህረት The Pursuit of God የተሰኘው መጽሐፍ የክፍለ ዘመኑ ምርጥ 100 መጽሐፎች መሃል ለመግባት ችሏል። በ2006 ዓመተ ምህረት Knowledge of the Holy የተባለው መጽሐፍ ወንጌላውያን አብያተ ክርስቲያናትን ቅርጽ ካስያዙ 50 መጽሐፎች መሃል ተብሎ ተፈርጇል። ቶዘር ከባለቤቱ ከአዳ ሲሲሊያ ጋር በኖሩበት ዘመን 7 ልጆችን አፍርተዋል። 6 ወንዶችና 1 ሴት። በህይወታቸው እግዚአብሔርን የሚያስከብሩ ሰዎች እንደነበሩና ከዓለም ቁሳዊ ጉጉት እጅግ የራቀ ያኗኗር ዘይቤ ይከተሉ እንደነበርም ይወራላቸዋል። በጸሐፊነቱ ታዋቂነትን እያተረፈና ብዙ ገንዘብ እያገኘ ቢመጣም ያለውን ለደሃ ይሰጥ ነበር እንጂ ለራሱ መኪና እንኳን አልነበረው። ጽሑፎቹና ስብከቶቹ ከእግዚአብሔር ጋር ከሚያሳልፋቸው ረጅምና ጥልቅ የጸሎት ጊዜዎቹ የተቀዱ እንደሆኑም ይመሰከርለታል። እንደ አውሮፓውያን አቆጣጠር ሜይ 13 1963 ዓመተ ምህረት አይደን ዊልሰን ቶዘር በልብ ህመም ምክንያት ወዳገለገለው ጌታ ሄዷል። እኛም በህይወት ዘመናችን በመክሊታችን እያፈራን በህይወታችንም እግዚአብሔርን እያስከበርን መኖር የምንችልበት ጸጋ ይብዛልን ስንል የዛሬ ዝግጅታችንን እናገባድዳለን። መልካም ሳምንት። የጋይዮስ ማዕድ መንፈሳዊ ማዕድ ይቋደስ።